የቡድን 20 የመሪዎች ጉባኤ ለመጀመሪያ ጊዜ በአፍሪካ ምድር ይካሄዳል። ነገና ከነገ በስቲያ ይካሄዳል ተብሎ በሚጠበቀው በዚህ ጉባኤ አፍሪካ በተለይ በዕዳ ጫና ዙሪያ ብዙ ትጠብቃለች። ከዚህና ከሌሎች የጉባኤው አጀንዳዎች ይልቅ የበለጠ ትኩረት እየሳበ የሚገኘው ግን ቀጣይ የቡድን 20 ሊቀመንበር የምትሆነው የአሜሪካ ፕሬዝዳንት በጉባኤው አለመሳተፋቸው ነው። ኤርሚያስ በጋሻው በጉዳዩ ዙሪያ ዝርዝር ዘገባ አለው። ቡድን 20 በምጣኔ ሀብትም በፖለቲካዊ ተጽዕኖአቸውም ፈርጠም ያሉ 19 ሀገራትና የአውሮፓ ህብረት አባል የሆኑበት ስብስብ ነበር። ከሁለት ዓመት ወዲህ ደግሞ አፍሪካ በአህጉራዊ ተቋሟ የአፍሪካ ህብረት ተወክላ በስብስቡ ቋሚ አባል ሆናለች። የቡድን 20 ድረገጽ ላይ የሰፈረው መረጃ እንደሚያሳየው ይህ ስብስብ 85 በመቶውን የዓለም ጥቅል ምርት የያዘ 75 ከመቶውን የዓለም አቀፍ ንግድ የሚከውን ስብስብ ነው። ለዚህ ነው ይህ ስብስብ የሚነጋገርባቸውና የሚይዛቸው አቋሞች የዓለምን ቅርጽ የሚወስኑ ናቸውና ምንጊዜም ጉባኤ ባደረገ ጊዜ ሁሉ ትኩረት ሳቢ ሆኖ የሚስተዋለው። ዘንድሮም ለመጀመሪያ ጊዜ በአፍሪካ ምድር ለሚደረገው ለዚህ ጉባኤ የዓለም ዓይንና ጆሮ ወደ ተረኛዋ የስብስቡ ሊቀመንበር ደቡብ አፍሪካ ጆሃንስበርግ ከተማ ሆኗል። ነገና ከነገ ወዲያ ለሚደረገው ለዚህ ጉባኤ ጆሃንስበርግ ከጥብቅ የጸጥታ ጥበቃ ጀምሮ ሽር ጉድ ስትል ከርማ ዛሬ መሪዎችን ስትቀበል ውላለች። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን እንዲሁም የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲን ጨምሮ የበርካታ ሀገራት መሪዎች ወደ ከተማዋ እየገቡ ይገኛሉ። መነጋገሪያ የሆነው ግን የእነዚህ ሁሉ መሪዎች መግባት ሳይሆን አጀንዳዎቹን እስኪጋረዳቸው ድረስ የአሜሪካ ፕሬዚደንት ዶናልድ ትራምፕ አለመሳተፋቸው ሆኗል። ፕሬዚደንት ትራምፕ ደቡብ አፍሪካ በነጭ ገበሬዎች ላይ እየፈጸመች ነው በሚሉት በደል ምክንያት አገሪቱ ጉባኤውን ማሰናዳቷ አሳፋሪ ነው ነበር ያሉት። አሜሪካ በ11ኛው ሰዓት ግን ልዑክ ለመላክ ጠይቃለች የሚሉ መረጃዎች እየወጡ ነው። ይህንኑ ጉዳይ የተጠየቁት የደቡብ አፍሪካው ፕሬዝደንት ሲሪል ራማፎዛ ሎጂስቲክሱንና የተሳትፏቸውን ሁኔታ በድጋሚ መመልከት ይኖርብናል ብለዋል። የነጩ ቤተ መንግሥት ቃል አቀባይ ግን አንሳተፍም፣ ፕሬዝደንቱ አዳልጧቸው ነው ሲሉ መልሰዋል። We have received notice from the United States, a notice which we are still in discussions with them over, about a change of mind about participating in one shape, form or other in the summit. So the discussions are still ongoing. The United States is not participating in official talks at the G20 in South Africa. I saw the South African president running his mouth a little bit against the United States and the president of the United States earlier today, and that language is not appreciated by the president or his team. The ambassador or the representative of the embassy in South Africa is simply there to recognize that the United States will be the host of the G20. They are receiving that send-off at the end of the event. They are not there to participate in official talks, despite what the South African president is falsely claiming. የፖለቲካ ተንታኞች አሜሪካ በደቡብ አፍሪካ ላይ እንዲህ አመረረችው በሐሰትም ቢሆን የምትጠቅሳቸው የነጭ ደቡብ አፍሪካውያን ሕይወት ግድ ብሏት አይደለም ይላሉ። ይልቁንም ደቡብ አፍሪካ በእስራኤል ላይ ባለም አቀፉ የፍትህ ፍርድ ቤት የመሰረተችው የዘር ማጥፋት ክስ ነው ጥርስ ያስነከሰባት። የሆነ ሆኖ ጉባኤው አጀንዳዎቹን ይዞ መካሄዱን ይቀጥላል ተብሏል። በተለይ አፍሪካ ደግሞ እንደ አህጉር ከዚህ ጉባኤ ብዙ ትጠብቃለች። አስተናጋጇ አገር ደቡብ አፍሪካ በጉባኤው ቅድሚያ ሊሰጣቸው ይገባል ካለቻቸው 4 ጉዳዮች አንዱ ዝቅተኛ ገቢ ያላቸውን አገራት የዕዳ ጫና የተመለከተው አንዱ ነው። ከነዚህ አገራት መካከል ደግሞ በቡድን 20 የትብብር ማዕቀፍ የአበዳሪዎች ኮሚቴ ጋር ድርድር ላይ የምትገኘው ኢትዮጵያን ጨምሮ በርካታ የአፍሪካ አገራት ይገኙበታል። ደቡብ አፍሪካ ቡድን 20 የጀመረውን የዘላቂ የዕዳ አስተዳደር ንግግር ዕዳ ያጎበጣቸውን አገራት በሚጠቅም ሁኔታ የበለጠ እንዲቀጥልበት ጫና አደርጋለሁ ብላለች። እነዚህ በአፍሪካ የሚጠበቁ የጉባኤው ውጤቶች ተሳኩም አልተሳኩም ግን በቡድን 20 ውስጥ መካከለኛ ገቢ ያላቸው ወይም ግሎባል ሳውዝ የሚባሉት አገራት ዘመን ያበቃ ይመስላል። ባለፉት 3 ዓመታት ህንድ፣ ብራዚልና ደቡብ አፍሪካ በየተራ የመሩት የዚህ ስብስብ ቀጣይ ሊቀመንበር አሜሪካ ነች። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ በዚህ የቡድን 20 የመሪዎች ጉባኤ ላይ እንዲገኙ ተጋብዘው ለመገኘት ወደ ደቡብ አፍሪካ እንዳቀኑ መረጃዎች ወጥተዋል። ይሁንና ይህን መረጃ እስካጠናቀርንበት ጊዜ ድረስ ጽሕፈት ቤታቸው መረጃውን አላረጋገጠውም።